ሁለተኛ እንዳላየው እንደዚህ አይነት ነገር ሁለተኛ እሱን አታስረጅኝ። የራሴ እናት እኮ ነው። ቢቀደድ ቢበሳ ቢቆረጥ እኮ እኔ እኮ ነኝ። ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? ዛሬም ተመልሼ መጥቼላችኋለሁ። ሰሞኑን ትንሽ አሞኝ ነበርና ድምጼ ትንሽ ሊቀየር ይችላል። ከወዲሁ ይቅርታ ጠይቃለሁ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም በሌላ ቪዲዮ መጥቼላችኋለሁ። እንግዲህ ዛሬ በጣም ትልቅ ነገር ላደርግ ነው። እስከ ዛሬ ድረስ ለመወሰን በጣም የተቸገርኩበት ነገር ነበረ። ሳወጣ ሳወርድ ረጅም ጊዜ ቆይቼ ዛሬ እንግዲህ በቃ የመጣው ይምጣ ብዬ ወስኜ ገስዋት እምብርቴ ልበሳ ነውና ሰው ሌሎች ሴቶች ላይ ሳየው በጣም ነበረ ምቃ ነው የሚያምረኝ። በጣም ነው የሚያምረውና ለኔም ቢኖረኝ ብዬ ብዙ ጊዜ እመኝ ነበረ። ግን ያው ለመወሰን ትንሽ ከባድ ነገር ነው እና ረጅም ጊዜ ሳስብበት ቆይቼ ዛሬ ወስኛለሁ። ልበሳ ልሄድ ነውና አብረን እንሄዳለን ማለት ነው። ቤት ነኝ። ለባብሼ ልምጣና ሄጄ ተበስቼ እመጣለሁ። ከዛ በኋላ ደግሞ ባባም እንደሚለኝ አብረን እናያለን። እርግጠኛ ነኝ አይወደውም፣ ደስ አይለውም ብዬ ነው የማስበው። ግን ደግሞ የኔ ውሳኔ ነው። የራሴ አካል ላይ የፈለኩትን ውሳኔ መወሰን መብት አለኝ ብዬ ነው የማስበው። እስኪ እናያለን ሁሉንም ነገር። አሁን ልብሴን ቀይሬ ልምጣ። መጣ። እሺ ለባብሼ ጨርሻለሁ። እንግዲህ አም ሬዲ ቱ ጎ። አብረን እንሄዳለን። ከቤታችን ቅርብ ነው፣ ብዙም አይርቅም፣ ግን በታክሲ ነው የሚሄደው። አብረን እንሂድ። ተከታተሉኝ። እሺ ወጥቻለሁ። አሁን መንገድ ላይ ነኝ። እስከ አስፋልት ድረስ በእግሬ እየሄድኩ ነው። ሰፈሩን ጭር ብሎ ከአስፋልት ትንሽ ገባ ይላልና እስከ አስፋልት ድረስ በእግሬ ነው የምነካው። አሁን ኦልሬዲ በቃ አስፋልት ደርሻለሁ። ታክሲ ልይዝ ነው። እሺ ደርሻለሁ። እዚህ ነው የምበሳው። እዚህ ቤት ሰላም ነው ማ? ደህና ነሽ? ጆሮ እና አፍንጫ አንበሳል የሚል አይቼ ነበረ። እምብርት ትበሻለሽ? እሺ ነው። በዛ በኩል ልምጣ? ወይ ፈራሁኝ። እንደዚህ ላድርግና ቆይ ግን ያማላ እንደ ጆሮ እኮ አይደለም። እንደ ጆሮ አይደለም። ስለሚወፍር ይሄ ያማል እንጂ አያምም። ኧረ ሆነ ተስላሳ ከጆሮና ከዚህ ይሄ ይሻላል። ሆነ ስማማሽ ግን ሲያስፈራ። እሺ ቆይ ስማም ቅርብኝ በቃ ያማል መሰለኝ እንዴ። ይሄ እኮ በጣም ወፍራም ነው። እስኪ እሺ ዳረገው ነው ተጆሮ እምብርት ያመው በጣም ነው የሚያመው። የምር በጣም ነው የሚያመው። በጣም ማለት ነው። እሺ አሁን ቤት ገብቻለሁ። እንዴት እንደሚያም ልነግራችሁ አልችልም። በጣም ነው የሚያመው የእውነት። እኔ ማንም እንዲበሳ ሪከመንድ አላደርግም። እንዴት እንደሚበሱ ራሱ እንዴት እንደተበሱ ራሱ ሰዎች በጣም እየገረመኝ ነው የመጣሁት። በተለይ መቀመጥ አልቻልኩም። እንደዚህ ሆዴ ጥፍ ሲል እንዴት እንደሚያም እና አሁን ቤት ነኝ ያለሁት። እምባባ እስኪመጣ እንጠብቅና
የእሱን ሪያክሽን ደግሞ እናያለን። እንግዲህ ፈጣሪ ጉዳይ ከቤት እንደማልባረር ተስፋ አደርጋለሁ። እስከዛ ድረስ እናንተ ላይክ እና ሰብስክራይብ እያደረጋችሁ ከኔ ጋር ቆዩ። እሺ ከ2 ሰዓት ጥበቃ በኋላ እንግዲህ አሁን እየገባ ነው። ተዘጋጅቼ ልጠብቃ። ሃይ መጣ። እንዴት ነህ? ኦኬ ነው። ደህና ነህ? እንዴት ነህ? ኦኬ ነው። ፋይን ነው። ደክሞኝ ፒስ ነው። እየቀረሽ ነው ወይ? ዝም ብዬ ነው ያስቀመጥኩት። ሆዴን አሞኝ እኮ ነው። ምን ነው? ምን ሆነሽ? ምን በልተሽ ነው? አይ ከውስጥ አይደለም ከላይ ማለት ቆዳሽ ምን አለርጂ አለብሽ? ሰርፕራይዝ ብቻ ተብሰው እንዳትይ። ቆንጆ ነው ወደድከ? ለምንድን ነው የተበሳሽው? ማለት ምን ማለት ነው? ሁሌ እያልኩህ ነበረ። ሁሌ ብትይኝ ታዲያ እዚህ ጋር ነው እንዴ የምትበሽው? ቢያን ነበር እንዴ ያነገርኩ ነበር። እንደማይሆን እኮ ስንት ጊዜ ነግሬሻለሁ። ያው ግን ያምራልከው ምን ማለት ነው? ቆዳሽ እዚህ ላይ መበሳት ምን ችግር አለው? ለምን ችግር የለውም እኮ ነው ደግሞ እንደዚህና እንደዚህ። ለምን ችግር የለውም? ክሮፕ እና እንደዚህ እሱን አታስረጅኝ። በጣም ቆንጆ ነው አባ የሚሆነው። እውነት በልብስ አሳይሃለሁ። ምን ማለት ነው እዚህ ጋር መበሳት ማለት? አትበሽ ብዬ ባለፈው እዚህ ጋር ተበሳሽ፣ እሺ አልኩ፣ ዝም አልኩ። አሁን ደግሞ እዚህ ጋር ተበሳሽ። እዛ ነገስ እዚህ ጋር ተበሽው። በቃ እዚህ ጋር ብቻ ነው በሰው። ይሄ ነገር አይሆንም። አስደፍኙ፣ በምታስደፍኙ መንገድ አስደፍኙ። ሲጀመር በራሴ ሰውነት ላይ የመወሰን መብት አለኝ። ከኔ ጋር ሆነሽ ደግሞ የራስሽ ሰውነት ላይ እንደዚህ አትበሻሽም። አይሆንም እንዴ! ለምን የራስሽ ሰውነት ላይ የመወሰን መብት የለኝም? ለምን የለሽም? የራሴ ሰውነት እኮ ነው። ቢቀደድ ቢበሳ ቢቆረጥ እኮ እኔ እኮ ነኝ የሚሰማኝ። እኔ ጋር ሆነሽ ደግሞ እንደዛ ቢቆረጥ ቢበሳ ምናምን የሚባል ነገር የለም። ሰማሽኝ? ይሄን ነገር አውጪና ሂጂና በምታስደፍኝ መንገድ አስደፍኝ። እንዴ ነው ተበሳ ነገር አላቅልሽም። ከመጀመሪያው ለምን አስበሳሽ ወይ? ስንት ጊዜ ነገርኩሽ አይሆንም ብዬሽ። ያምራል። አንቺ ምን ችግር አለብሽ እንዴ? ዝም ብለሽ ቆዳሽን የምትበሽው ምንድነው ችግርሽ? ምን ሆነሻል? አስቢኝ እንደ ሰው። ምንድነው? ሁለተኛ እንዳላየው እንደዚህ አይነት ነገር ሁለተኛ። አውጪው አልኩሽ፣ አውጪው። በምታደርጊው መንገድ አድርገሽ አውጪው። ይሄንን አላቅልሽም። ብልግና እንደዚህ አይነት ሰው አይሰለቸውም እንዴ ሲነገረው? ሁሌ አይሰማም። በቃ አንድ አይነት አታድርጊ ተባልሽ አታድርጊ ነው በቃ። ምንድነው እሱ? ምን አይነት ዋንቺ እንግዲህ እንዳያችሁት በጣም የተናደደብኝ ግን ደስ የሚለው ነገር እውነት ለመናገር ተበስቼ አይደለም። ጆሮ ጌጡን ቆርጬ በአሚር ነው ያጣበቅኩት። ያው ላንሳው እንደው ወደቀችብኝ። የእውነት ተበስቼ አይደለም። ይኸው ምንም የለም። አጣብቄው ነበር እዚህ ጋር። አሁን በቃ ይኸው ተነስቷል፣ ጠፍቷል፣ የለም። ስለዚህ ላምጣውና ላስረዳው እንደገና። ጠብቁ እና ቆይ ተቀመጥና ራስህ ምንድነው? አሁን ሲጀመር እየተነጋገረን መውጣት አግባብ ነው? አግባብ ነው? እንደትልቅ ሰው እና አይ አይደለም። ሲጀመር እንዴት ነው ምንድነው ምናምን አትልም እንዴ? እና ተቀመጥና እንነጋገር። ና
ምንም የምነጋገረው ነገር የለም። በቃ ነገርኩሽ አይደል? ያደረኩሽን አድርጊ በቃ ሌላ ነገር ምንም አይ እውነት ለመናገር ማለት ነው የሄድኩት ለመበሳት ነበር። እውነት ግን ሳየው ማሽኑ ምናምን አስፈራኝ። በዛ ላይ አንተም ደግሞ ባለፈው ያልከኝ ነገር ትዝ ሲለኝ ጊዜ ሐሳቤን ቀየርኩኝና እንደዚህ ከልጅቷ ጋር ተነጋግሬ ማለት ነው ጆሮ ጌጡን ቆርጠን ነበር ያጣበቅነው። ያው ወጣችና ጠፋችብኝ። ቢሆን ነው የሚሻልሽ። እግዚአብሔር እንደዚህ አይነት ነገር አልወድም። ሁለተኛ ማድረግ አይደለም እንዳታስቢው ነግሬሻለሁ። ደጋግሜ ነግሬሻለሁ። ግን እኮ የራሴ ሰውነት መብት ነው ማለት ነው። መብት የሚባል ነገር የለም። ሁሉም ገደል አለው። ተበስቼ ቢሆን በቃ እንደዚህ ነው የምትሆነው። አዎ እንዴ ምን ማለት ነው? እንደምንም አድርገሽ ታስለጥፊኝ ነበር ሄደሽ። አዎ ታስለጥፊ ነበር። በአምሪም ቢሆን ይለጥፉልሻል እንጂ እንደዚህ አይቀጥልም። ይሄ ነው የምሬ ነው። ምን ማለት ነው? ዝም ብሎ ቆዳ መበሳት፣ ከዛ እዚህ ጋር መበሳት፣ ነገ ደግሞ ከንፈርሽን እዚህ ጋር አፍንጫዬን ልበሳ አላልኩም። እንደዚህ ጌጥ ላድርግበት ነው። ምንም ጌጥ ምንም አያስፈልግም። አለቀ በቃ። አንድ የተፈቀደ እዚህ ጋር ተበሳሽ አይደል? ሳላየው እዚህ ጋር ተበሳሽ አለቀ። በዚሁ መቅረት አለበት። በሳት በጌጥ ምናምን የሚባል ነገር አይሰራም። የምሬን ነው። ይሄን ወቂ እግዚአብሔር ይሄ የምርሽን ቢሆን ይሄንን ያደረግሽው ዛሬ አልቆልኝ ነበር። ጉዴ ፈልቶ ነበር። ለትንሽ ነው የተረፍኩት። ዶክተር ታረጊው ለቀረሽ በጣም ተናዶብኛል። ውሸት መሆኑን ከነገርኩት በኋላ ራሱ አልተረጋጋልኝ። አጥፊው ካሜራው እና የዛሬ እንግዲህ ያ ሐሳቤ ይሄን ይመስል ነበረ። በንዴት ነው የተቋጨው። ስለተከታተላችሁኝ እስካሁን ድረስ በጣም አመሰግናለሁ። በጣም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረግ አትርሱ። ቴንክ ዩ ባይ ባይ።